በጣም ያሳዝናል። እንግዲህ ጽጌረዳ የመኪና አደጋ ደርሶባታል ማለት ነው። የመኪና አደጋም እንዲደርስባት ምክንያታዊ የሆኑት የፌቨር እና ነብዩ ናቸው ማለት ነው። እንግዲህ ይቺ ልጅ በቤት ሰራተኝነት እናቷ ብትቀጠርም በትርፍ ጊዜዋ ከአቶ መስፍን ቤት በመቀጠር በግማሽ ሽፍት እየሰራች በግማሽ ሽፍት ትምህርቷን የምትማረው ጎበዝ ተማሪ ነቢሉ ለእኔ ካልሆንሽ በማለት እንግዲህ ጥቃት እያደረሰባት በመገኘቱ በዛውም በአጋጣሚ ሆኖ በአባቱ ቤት በአቶ መስፍን ቤት መቀጠሯ ለሱ አመችን ሆኖ ስለተፈጠረለት እንግዲህ ሲቃዋን እያበዛው ይገኛል። እሱ እንግዲህ እሷ ጋራ ማለትም ከፌቨን ጋራ ፌቨንም ደግሞ እሷ ተወደዋለች እንጂ ነብዩ በፍጹም አይወዳትም። መጠቀሚያ እያደረገባት መሆኑን አላወቀችም። በዚህን ጊዜ እንግዲህ እሷን ወደ አንተ ለማድረስ እኔ ብዙ አንተ እሷ ላይ ብዙ ነገር ለማድረግ ትፈልግ የለም? አዎ አይኗ እስከሚጠፋ እንድታለቅስ እፈልጋለሁ በማለት ይመክራታል። እንግዳውስ እኔም ለዚህ አንድ ምክንያታዊ ነገር አለኝ ስትል ታማክረዋለች። ምንድነው ስትለው እናቲቱን ከትምህርት ቤት ውጭ እኔ በጊዜ ስገባ እሷ ግን ሌላ ሰው ጋር ቼክ እያደረገች እንደሆነ ነግራትና አንተ ደግሞ ስልኩን ካለችበት አጠገብ ትቆምና ስልኩ ሲደወል የጽጌረዳን ስልክ በማንሳት እኔ ፍቅረኛዋ ነኝ በማለት የታለች ስትልህ ሻወር ውስጥ ገብታለች በማለት እናቷ በድንገት ስትደነግጥ ይህንን ነገር ለኔ ማመች ይሆንልኛ ስትል ትነግረዋለች። ይህንን በመስማማት እሺ ይልና እንዳሉትም እናትየዋ እንግዲህ እሷ በቤት ውስጥ ጧት ከትምህርት ቤት በፊት ተነስታ የአቶ መስፍንን ቤት ለማጽዳት ሄዳ ኪችን ባለችበት ሰዓት ዘው ብሎ ይገባና የታለ ትላንትና ጥቁር ቲሸርት አልጋው ላይ ጥዬ ነበር ሲላት እዛው ድሩጅ ውስጥ አስገብቼልሃለሁ ብትለው ሂጂ አምጪልኝ በማለት ያዛታል። እሷም ያንን ለማምጣት ስትሄድ እንዳታሰበው ስልኳ ይጮሃል። ስልኳን ያነሳና ነብዩ ሄሎ ሲል ማነህ አንተ ስትለው እናቷ እኔ ፍቅረኛዋ ነኝ ሲላት እናት በጣም ትደነግጣለች። እሷ የታለች ሲላት ደግሞ እሷማ ሻወር ገብታለች በማለት ሲነግራት እውነትም ነው ብላ ተንዘልፍፋ እንግዲህ በኪችን ላይ ትወርቅባታለች። በዛን ሰዓት ይዛ እባክሽ እንግዲህ አንድ ነገር ለሆነ ነገር ምንም ማድረግ አይቻልም። ስለዚህ ይሄን ነው እኮ ያልኩሽ። እኔ በጊዜ ከቤቴ እየገባሁ ላይብረሪ ናት የምትያይ ልጅ ከወንድ ጋር እንደዚህ ታደርጋለች በማለት ለእናቷ ስትነግርባት ልጅቷ ግን በጣም ስማርት የሆነች የኮሌጅ ተማሪ ስትሆን እናቷን ከግርድና ለማውጣት እንጂ የዚህ አይነት ዓላማ የሌላት ልጅ ናት። በዛም ቤት ራሱ አቶ መስፍን እንደሚፈልጓት ብዙ ጊዜ ይህንን ልጅነትሽና ቁንጅናሽን ተጠቀሚበት፣ የኔ ሀብት ንብረት ቤት ላንቺ ይሁን፣ እኔን እሺ በይኝና ግብኝ እንኳን እያሉ ቢለምኗት በፍጹም ይሄንን አላደርገውም፣ በትርፍ ጊዜ የምሰራው እናቴን ለሚያግዘኝ ለትምህርት ቤት አንዳንድ የሚያስፈልገኝ ነገር ለማድረግ ነው በማለት ይህንንም ሳትቀበላቸው ነበር ጥላቸው ወጣችው። ያንን ጨርሳ ልጅቷ ወደ ትምህርት ቤቷ ትሄዳለች። ትምህርት ቤት ከመሄዷ በፊት ነቢሉ እዛ ሄዶ ለጓደኛው ዛሬ እኮ ያችን አገኘኋት በማለት ይነግረዋል። እንዴት ምን አደረካት ብሎ ሲጠይቀው እንግዲህ ያደረገውንና ሁለተኛ ደግሞ አባትየው ዛሬ እንዴት ልጄ በቤት ተገኘ ሲሉት ዛሬ ጥናት ስላለብኝ ላጠና ነው፣ ግን በጣም ይገርማል ይላሉ አቶ መስፍን። ለመጀመሪያ ጊዜ አንተና እኔ ማዕድ ላይ አብረን ስንበላ ከልጄ ጋር ሊያበላኝ ነው ማለት ነው በማለት ይላል። ይህን ጊዜ እሱ አንድ ነገር አስቦ ነበር ነቢል። ይኸውም ምንድን ያደረገው ጽጌረዳ በሰራችው ወጥ ላይ የዶሮ ክህኖት የሚለውን ቅመም በመጨመር እሳቸው ከቅመም የታገዱ መሆናቸውን እያወቀ ቅመም ይጨምርበታል። ምግቡን ጀምረው በመብላት ላይ እያሉ አባት ታመው ትን ሲላቸው ማን ቅመም ጨምር ያለች ብሎ ሲጮህባት እሷ ደግሞ በፍጹም እኔ ቅመም ምንም አልጨመርኩም ብትልም አንቺ እኔን አባቴን የምወደው ነው ውዱ አባቴ ነው፣ አባቴን ልታስወግጂ ፈልገሽ ነው ወይ ቅመም የጨመርሽ በማለት ተነስቶ ያፈጥባታል። ኧረ እኔ በፍጹም አላደረኩም ብላ ውሃ ይዛ ስትመጣ ተይ እንጂ ልጄ ደጋግሜ እኮ ነግሬሻለሁ ቢሏትም በፍጹም እሷ እንዳላደረገ ብትልም ምንም ሊያሳምናት አልቻለም። እንዲያውም ጉሮሮዋን ይዞ ከዚህ በኋላ ስቃይሽን ነው የማበዛው፣ አይኖችሽ እንዲያለቅሱ ነው የማደርገው በማለት ፈረደባት። ቢሆንም እሷ ያንን ተቋቁማ ስራዋን ጨርሳ ወደ ትምህርት ቤቷ ሄደች። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ጽጌረዳ ቀጣይ ፓርት አስተማሪና አሳዛኝ የሆነውን ይዘንላችሁ መጥተናል። ጽጌረዳ እንግዲህ እናቷ በልጅነቷ ይህንን ታሪኳን እንግዲህ የነገረችባት ለሱ ነው። እስኪ ካፊ ጋብዘኝ በማለት ትቀጥረዋለች። ካፊ ጋብዘኝ ብላ ካፊ ከወሰደችው በኋላ ማለትም
ፌቨን ከዛ ዝምታ ሲሰፍን አውራ እንጂ አለችው። ምን ላውራሽ? ኮፊ ጋብዘኝ ብለሽ ነው ያመጣሁሽ፣ ጋበዝኩሽ በማለት ሲላት ለዚህም ማን ያንሳለሁኝ እንዴ? ስለ እኔም ሆነ ስለ አንተ ስለምትፈልገው ነገር እንድትጠይቀኝ ነው የምፈልገው ስትለው አንቺ ማነሽ እስኪ በቅድሚያ ንገሪኝ ብሎ ሲነግራት እኔማ አንዲት ስማርት የሆነች እናት ያለችኝ ከእናቴ ጋር የማድግ ልጅ ነኝ በማለት እናቷን ጀግንነት ተናግራ ከዛስ ስለ ጽጌረዳ ሲላት ጽጌረዳ እናቷ አባቷ በልጅነቷ አልፈልግሽም ብሏት ትንሽ ልትወደድ ጫፍ ላይ ስትደርስ እናቴ መንገድ ላይ አግኝታቸው ወደ ቤት አስገባቻቸውና እኛ ቤት ተወልዳ እኛ ቤት ያደገች የሰራተኛ ልጅ ነች በማለት ትነግረዋለች። ነው እንዴ በማለት ይህና እና አሁን እሷን አይኗ እስከሚጠፋ መበቀል እፈልጋለሁ ሲላት እኔም አግዝሃለሁ በማለት ነበረ ያንን ሀሳብ ያመጣችለት። ያንንም ሀሳብ ከሰጠቻትም በኋላ ልጅቷም ወደ ትምህርት ቤት ሂዳ እሱም ጓደኛውን ያገኘውና ዛሬ እኮ ያችን ልጅ ያገኘኋት በማለት ይነግረዋል። የታገኘሃት ሲለው ተበቀልኳት። እኔን እኮ ነቢሉን የሀብታሙን ልጅ ማንም አይነካኝም እንኳን እሷና የገረዷ ልጅ እኔን የፈለገ ሎተሪ የደረሰው ነው በማለት ያወራል። ግን በጣም ታሳዝናለህ። አሁን ይሄ ያስደስትሃል ወይ? ዝቅ ብለህ መታየትህ ላንተ በጣም የሚገርም ነው በማለት ይናገረዋል። ምክንያቱም ጓደኛው ከጽጌረዳ ጋር ጥሩ ግንኙነት ያላቸው አብረው የሚያጠኑና አብረው የሚቀመጡ ልጆች ናቸው። ከዛም በልሽኔ ወደ ቤቴ መሄድ ይችላለሁ ብሎ ጥሎት ይሄዳል። ከዛም እሷ ደግሞ እናቷ በተደጋጋሚ ስልክ ደውላላት ጽጌረዳ አላነሳችውም ነበር። እናቴ ምን ሆና ይሆን በማለት በተደጋጋሚ ስልኳን የደወለች ቁጭር ስትል ጓደኛዋ ከጎኗ ሄዶ ተቀመጠና ጽጌረዳ መቀመጥ ይቻላል ወይ ሲላት ተቀመጥ አለችው። እንዴት ነበረ ትምህርት ብለው ስለ ትምህርት ካወሩ በኋላ እናቴ ጋር እየደወልኩ ነበር። ማን ጋር እየደወልሽ ነው ሲላት እናቴ ጋር እየደወልኩ ነበረ፣ እናቴ ግን አታነሳም በማለት ስለዋለች። እና እኔ ወደ ቤት መሄድ አለብኝ ሲል አይ ኮሌታ እኮ አልተስተካከለም በማለት ኮሌታውን ታስተካክልለትና እጇን ቶሎ ብሎ ለቀም አድርጎ ይዝና እንጂሽ ልክ እንደ እናቴ ለስላሳ ነው በማለት ይገልጽላታል። ከዛም በቃ እኔ አሁን ስለተረበሽኩኝ ወደ እናቴ መድረስ አለብኝ፣ አንተ በኋላ ከቤት መተህ እናጠናለን እንሂድ በማለት ትነግረዋለች። እሺ ትላለች። ከዛ በፊት ደግሞ ወይዘሮ ፌቨን ለእናቷ ለእኔ እኮ ይህንን ኃላፊነት ብትሰጪኝ ልጅሽን እቆጣጠርልሽ ነበር። በዩኒቨርሲቲ ውስጥ እኔ መታዘዝ ይጂ በምላት መሄድ ተይ በምላት የምትተወውን ነገር ከቀጠለች እኔን እንቆጣጠርልሻለሁ። ስለዚህ ይህንን ሙሉ ኃላፊነት ለእኔ ስጪ ስትላት የተጨነቀች እናትም እሺ ለአንቺ ሰጥቼሻለሁኝ፣ አንቺ በዛ ያለውን ከጠበቅሻት እኔ በቤት እጠብቃታለሁ። ግን እኮ ልጅ አሁን ተበላሽታለች፣ ዋጋም የላት ስትላትም ቢሆንም ከዚህ በኋላ ያለውን ነገር እናስቆማታለን በማለት ኃላፊነት እንዲሰጣት ትጠይቃታለች። እሺ ብላ ከዛ ልክ እነሱ ሁለቱ እየተጓዙ ስታያቸው እሷም ከነቢል ጋር ሁና አብራ እየተጓዘች ነበርና አይታት እንዳላየቻት እንደውም እንደ መሳም ምልክት አድርግልኝ ስትለው እሱም ነቢል ወደ ፌቨን መሳም ነገር እያደረገ እሷን በአይኗ ተመለከተችና ጽጌረዳ ምን እየተፈጠረ ነው በማለት አዝናዝም ብላ ስትሄድ እስከ መጨረሻ አገኘቻትና ቆሚና አብረን እንሄድ በማለት ታስቆማታለች። አየሽ ነቢል እኮ ይኸው እያስቸገረኝ ነው በማለት ትነግራታለች። ምን እያለ ስትላት የት ገባሽ የት ወጣሽ ለእኔ ሁኝልኝ ከኔ ውጭ ማንንም ላንቺ ለእኔ ነው የምትገቢ ምናምን እያለ እያስጨነቀኝ ነው እያለች ስትነግራት እና ታዲያ አንቺስ ምን ወሰንሽ ስትላት እኔ ታዲያ ምን ወስናለሁ ብለሽ ነው ስትላት በጣም ገረማትና ወደ ቤት እየሄዱ እያሉ እባክሽ አለቻት። ምን ነው ስትላት የሆነ ሱቅ ላይ ክፍያ የከፈልኩት ያስቀምጡልኝ ያልኩት ዕቃ አለና እሱን እንድታመጭልኝ እፈልጋለሁ በማለት ታዛታለች። እሷም እሺ ብላ ያንን ዕቃ ልታመጣ ስትል ከማምጣቷ በፊት ለምን ቤት ገብቼ የራሴን ልብሴን ቀይሬ እናቴንም አይቼ ወጥቼ ብታዘዝሽ ስትላት በፍጹም አሁን ነው የምፈልገው፣ አሁን ሂጂና አንተን በይልኝ ተቀበይልኝ ዕቃውም ስትል ታስገድዳታለች። ያንን ዕቃ ለማምጣት ወደዛ ሱቅ እያመራች እያለች ጽጌረዳ በድንገት አንድ መኪና ይመጣና አደጋ ላይ ያደርስባታል። በዛን ጊዜ እንግዲህ ያን መኪና አደጋ እንዲያደርስባት ያደረገችው ፌቨን ስለነበረች እሷም በዛ አደጋ ላይ ምን ቢሆንም ወደቀች። በጣም በሚያሳዝን ሁኔታ እንግዲህ የቤት ሰራተኛ መሆኗ መከበሯ ግን ለእናቷን የማይሆን ስም ተሰጥቷት እሷ ጥሩ ሰው ሆና ወይንም እሷን አጥቅቶ ሲተውላት እሷን የሚፈልጋት የመሰላት ፌቨን አሁንም በጽጌረዳ ህይወት ላይ ትጫወታለች። ጽጌረዳ ግን እናቷን
በጣም ሁልጊዜ በተደጋጋሚ በተለይ ነቢሉ አንቺ የሰራተኛ ልጅ፣ አንቺ የገረድ ልጅ፣ ድሮስ እናትሽ የወጥ ማብሰል እንጂ ሌላ ምን ታስተምርሻለች? አባቴን እንድትገሊው አልፈልግም። ስለዚህ እዚህ ቤት ትሰሪ እንደው ስሪ፣ ያለበዛ ራስ እንድትጠይ ነው ማደርግሽ እያለ አሁንም በተደጋጋሚ እሷን ጽቃዋን ያበዛባታል። ምናልባት አንቺ ልጅ የትምህርት ቤት ኮሌጅ ተማሪ ጎበዝ በመሆኗ እሷን ከትምህርት ቤቷ ለማሳነፍና ሌላ ነገር እንዲደርስባትና ለእናቷ ትልቅ እንደ መጫን የሚያደርጉት ነገር ፌቨርና ነቢሉ እንደዚህ በሚያደርጉ ነገ እንግዲህ ምናልባት ራሷን አሸንፋ ለእኔ ትመጣለች ብሎ ያስባል። ግን በሌላ አጋጣሚ ደግሞ አባትየው ደግሞ ልጅቷን ይፈልጋታል። ጽጌረዳን ማለት ነው። እሳቸውም እባክሽ ልጄ ከኔ ቤት ሆነሽ እንደፈለግሽ ትምህርትሽን እየተማርሽም የፈለግሽውን እያገኘሽ ባልና ያለብሽን ችግር ቀርፈሽ የዚህ ቤት ንብረት ባለቤት ብትሆኝ ምን አለ እያሉ ይላል አባትም ልጅም። በዚህን ጊዜ ጽጌረዳ በሁለታቸውም መካከል ላይ በፍጹም እንደማትፈልግና አላማዋ እናቷን አስተምራ ጨርሳ ትልቅ ቁም ነገር ለማድረስ የምታስበውን ነው። ግን እነሱ አላማዋን ለማደፍረስ ከአባትም ከእናትም ወገን እንዲሁም ይችም ደግሞ ፌቨንም እንደዛ እያደረገች እናቷንም በብስጭት እንግዲህ እናቲቱ ጠግታ ልጇን መጠየቅ ይገባታል ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ሳናቅና ሳንጠይቃቸው የምናሳልፋቸው ነገሮች እኛንም ሆነ ልጆቻችንን ለሚጎዱ ነው ብለን ነው የምናስበው። በዚህን ሰዓት እናትየዋ በሰላም ሄዳላት ቢሆን ኑሮ ቁጭ አድርጋ ውሳኔውን ለፌቨን ከማስተላለፍ በፊት ስለ ልጅቷ ትክክለኛነትን ብትነግራት፣ ልጅቱን በእርግጥ ከአቶ መስፍን ቤት መስራቷን ግልጽ አድርጋ ብትናገር በጣም ጥሩ ነው ብዬ ነበር የማስበው። እናንተስ ምን ሀሳብና አስተያየት አላችሁ? ለማንኛውም ፈጣሪ ያድናት ከማለት ውጭ ምን ይባላል? ሰላማችሁ በያላችሁበት ይብዛልን። እንግዲህ ቻናሉን ሰብስክራይብ እያደረጉ ይጠብቁ።